ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ዮሐንስ ራእይ ምዕራፍ 8 ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ነው። ዛሬ የምናየው አራት ምዕራፎችን ጠቅልል ባለ ሁኔታ ነው ዛሬ የምንማረው። ለምን ተያያዥ ስለሆኑ የማይነጣጠሉ ስለሆኑ አራቱን በጣም ባጠረ ሁኔታ ምስጢሩን እየተመለከትን ጉዳዮቹን ጨመቅ አድርገን ለማየት ለመማማር እንሞክራለን። እግዚአብሔር አምላካችን ለኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና እንዲሁም ደግሞ ቃሉን ተምረን ወደ ቤታችን ተግብረን የተወደደ ያማረ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን ያግዘን። የዮሐንስ ራእይ ምዕራፍ 8 ከቁጥር 1 እስከ ቁጥር 5 ያለው ቃል እንደዚህ ይላል። ሰባተኛውም ማኅተም በፈታ ጊዜ እኩል ሰዓት በሰማይ ጸጥታ ሆነ። በእግዚአብሔርም ፊት የቆሙ 7 መላእክትን አየሁ። 7 ቀንደ መለከቶችም ተሰጧቸው። ሌላ መልአክም መጣ፣ በመሠዊያውም ፊት ቆመ። የወርቅ ጽና ይዞ ነበር። በዙፋኑ ፊት ባለው በወርቁ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲያሳርገው ብዙ ዕጣን ተሰጠው። የዕጣኑ ጢስም ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት አረገ። መልአኩም ጽናውን ይዞ ከመሠዊያው እሳት ሞላበት፣ ወደ ምድርም ጣለው። ወደ ምድርም በጣለው ጊዜ ነጎድጓድና ብልጭታ መብረቅም መናወጥም ሆነ ይላል። የዮሐንስ ራእይ ምዕራፍ 8 ስንመለከተው የሚይዘው እንደምታስታውሱ ሳምንት የተማማርነው ምዕራፍ 7 ላይ የተፈቱት 6ቱ ማዕተቦች የያዟቸውን በምድር ላይ የሚከሰቱ መቅሰፍቶችን ነው። እዚህ ምዕራፍ 8 ላይ ደግሞ የምናየው የመጨረሻው የተፈታውን 7ኛውን ማዕተብ። 7ኛው ማዕተብ ሲፈታ በሰማይ እኩል ሰዓት ጸጥታ ሆነ ይለናል። እኩል ሰዓት ጸጥታ የሆነው 7ኛው ማኅተም ስለተፈታ ነው። ለምን? ከዚህ በኋላ የሚከሰተው ነገር ከ6ቱ ማኅተቡ ከተፈቱት ከተለቀቁት መቅሰፍቶች በኋላ ያለው ወይንም ደግሞ አሁን 7ኛው ማኅተም ሲፈታ የሚፈጸመው ነገር የተለየ ስለሆነ ይሄ 7ኛው ማኅተም ከ6ቱ ማኅተቦች መሻገሪያ ነው። 7ኛው ማኅተም ምንድነው? መሻገሪያ ይባላል። ስለዚህ ይሄ የዮሐንስ ራእይ ምዕራፍ 8 መሻገሪያ ምዕራፍ ነው ብለን ልንይዘው እንችላለን። ታዲያ 7ኛው ማኅተም ከተፈታ በኋላ ሁሉም ነገር በሰማይ ዝም ነው ያለው። በሰማይ እኩል ሰዓት ጸጥ አለ ይላል። እኩል ጸጥ አለ ማለት ምንም አይነት እንቅስቃሴ ቆመ ማለት ነው። ማንኛውም መልአክ አይንቀሳቀስም። ማንኛውም ቅዱስ ምንም አይነት እንቅስቃሴ ምስጋናም የለም። ሁሉም ነገር ነው ዝም ያለው። በሰማይ ለደቂቃም እንኳን ዝምታ የለም። በሰማይ ሁል ጊዜም ለእግዚአብሔር የሚቀርብ ምስጋና አለ፣ አምልኮ አለ። ቅዱሳን መላእክት ቅዱስ 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 እያሉ እግዚአብሔርን እያመሰገኑት በሰማይ በምስጋና የተሞላ በመሆኑ ምንም አይነት ዝምታ የለም። 7ኛው ማኅተም ሲፈታ ግን በሰማይ ዝምታና ጸጥታ ነው የሆነው። ለምን? መሻገሪያ ስለሆነ ወደ ዋናው ጉዳይ ስለሚገባ ዝምታ ሆነ። አንድ የተከበረ ታላቅ መልአክ በእግዚአብሔር ፊት ቆመ ይለናል። በማን ፊት ቆመ? በእግዚአብሔር ፊት ቆመ። ይሄ መልአክ በመሠዊያው ፊት ቆመና ለቅዱሳን ሁሉ የሚሆን ዕጣን ተሰጠው። የወርቅ ጽና ይዞ ዕጣኑን በመሠዊያው ፊት ያሳርግ ዘንድ ዕጣኑን በጽናው ውስጥ ጨምሮት በእግዚአብሔር ፊት የቅዱሳን ሁሉ ጸሎት አሳረገ። ይህንን የቅዱሳንን ጸሎት ያሳረገው ለምንድን ነው ስንል ቅዱሳን የሚጸልዩት ቅዱሳን ሲባል በሰማይ የሚኖሩት ብቻ አይደለም፣ በምድርም የሚኖሩት ቅዱሳን ክርስቲያኖች እግዚአብሔርን የሚያመልኩ ከእግዚአብሔር ጋር የሚሄዱ ሁሉ የሚጸልዩትን ጸሎትና ልመና የነሱን ምልጃ በዕጣን አድርጎ በመሠዊያው ፊት ወደ እግዚአብሔር አሳረገው። ይሄ መልአኩ ያደረገው
ለምህረት የለመነው ልመና ነው። ይሄ መልአኩ ቅዱስ ሚካኤል ነው። መልአኩ ቅዱስ ሚካኤል ከሰባቱ ሊቃነ መላእክት የክህነት ስልጣን የተሰጠው መልአክ ነው። ካህነ አርያም ነው፣ ወይንም የአርያም ካህን የተባለው መልአኩ ቅዱስ ሚካኤል ነው። ቅዱስ ሚካኤል በእግዚአብሔር ፊት ቆመና የቅዱሳን ሁሉ ጸሎት በዕጣን አድርጎ ይዞ በመሰዊያው ፊት ቆሞ በእግዚአብሔር ፊት ቆሞ ማለት ነው የወርቅ ጽና ይዞ ጸሎታቸውን በሙሉ ወደዛ ጨምሮ በእግዚአብሔር ፊት አሳረገው። ይሄ ምህረትን እንዲያመጣ ነው። ከእግዚአብሔር ምህረትን እንዲያመጣ የቅዱሳንን ጸሎት እግዚአብሔር እንዲቀበል አደረገ። ከዛ በኋላ ምንድነው ያደረገው? ከመሰዊያው ፍም ወይንም እሳት ወሰደና በዛ ጽና ውስጥ ጨምሮ ጽናውን ይዞ ወደ ምድር ገለበጠው። ከመሰዊያው የወጣው ያ ፍም ወደ ምድር ሲወድቅ በምድር ላይ ታላቅ መናወጥ ሆነ። ታላቅ መቅሰፍት ወደ ምድር ወረደ። ይሄ ወደ ምድር የወረደው መቅሰፍት የኃጢአን ጸሎት ነው። የኃጢአተኞች ጸሎት ነው። የኃጢአተኞች ጸሎት መቅሰፍት እንደሚያመጣና የቅዱሳን ጸሎት ደግሞ ምህረት እንደሚያመጣ በዚህ ማየት እንችላለን። ሁለተኛ በዚህ ውስጥ ማየት የምንችለው የቅዱሳን መላእክትን ምልጃ ነው። ቅዱሳን መላእክት እንደሚያማልዱን በዚህ ምዕራፍ ውስጥ በደንብ ማየት እንችላለን። መልአኩ በመሰዊያው ፊት ቆመ ሲል እኮ የቆመው ወደ እግዚአብሔር ሊለምን ምህረትን ያወርድ ነው። ቅዱስ ሚካኤል በእግዚአብሔር ፊት ሲቆም ለሰው ልጆች ለቅዱሳን እግዚአብሔር አምላክ ምህረት እንዲያወርድላቸው እንዲያበረታቸው በምድር ያሉ ቅዱሳን እንዲያጸናቸው ነው የሚቆመው። መላእክት ያማልዳሉ። ስራቸው ማገልገል ነው። ማገልገል ሲባል የሰው ልጆችን ጸሎትና ልመና ወደ እግዚአብሔር ማሳረግ፣ የእግዚአብሔርን ምህረት ወደ ምድር ማውረድ፣ የኃጢአንን ጸሎት ሰምተው የእግዚአብሔርን መቅሰፍት ወደ ምድር ማውረድ ለምህረትም ለመዓትም የሚላኩ ናቸው። ቅዱስ ሚካኤል ጸሎታችንን ወደ ሰማይ የሚያሳርግልን ታላቅ መልአክ ነው። ጸሎታችን ልመና ነው። ጸሎታችን ምስጋና ነው። ጸሎታችን አምልኮ ነው። የኃጥአን ጸሎት ደግሞ መቅሰፍት ነው። ወደ ምድር ያንን ጽና ይዞ ከመሰዊያው ከእግዚአብሔር የወጣውን ፍም ይዞ ወደ ምድር ሲወረውረው በምድር ላይ ታላቅ መናወጥ ሆነ። ከዛ በኋላ የተከሰተው ነገር 7 መለከት የያዙ 7 መልአኮች በእግዚአብሔር ፊት ቆመው እነዛን መለከቶች ሊነፉ ተዘጋጁ። ስንት መልአክ? 7 መልአክ። ስንት ቀንደ መለከት ተሰጣቸው? 7 መለከት ነው የተሰጣቸው። መለከት ማለት ሲነፋ ሩቅ ድረስ የሚሰማ ማለት ነው። ስለዚህ እያንዳንዱ መልአክ የሚነፋው መለከት ከሰማይ ወደ ምድር ይሰማል። መለከቱ እያንዳንዱ በተነፋ ጊዜ በምድር ላይ የሚከናወኑ ጉዳዮች አሉ። ከ7ቱ 4ቱ መልአክ የሚነፉት መለከት በደንብ አስተውሉ። እነዚህ ከ7ቱ መልአክ 4ቱ መላእክት የሚነፉት መለከት ተፈጥሮን የሚያበላሽ ነው። የመጀመሪያዎቹ 4ቱ መላእክቶች የሚነፉት መለከት ተፈጥሮን የሚያበላሽ ነው፣ ወይንም ደግሞ በተፈጥሮ ላይ የሚወርድ መቅሰፍት ነው። 2ቱ መለከት ደግሞ ሲነፋ በሰው ልጆች ላይ መቅሰፍት ይወርዳል። በደንብ አስተውሉ። 4ቱ መለከት ሲነፉ በተፈጥሮ ላይ መቅሰፍት ይወርዳል። 2ቱ መለከት ሲነፉ በሰዎች ላይ መቅሰፍት ይወርዳል። አንደኛው መለከት ደግሞ የሚነፋው የስድስቱ መለከት ድል ነው። ወይንም 6ቱ መለከቶች ተነፍተው ስራቸው በምድር ላይ እና በተፈጥሮ ላይ እንደተሰራ የሚያመለክትና የምስጋና የድል መለከት ነው።
ቶሎ ቶሎ ፈጠን ብዬ ማስተምራችሁ 4 ምዕራፍን ስለምንማር ነው። 4ቱ መለከት ለመቅሰፍት ተፈጥሮን ለማዛባት የሚነፉ ናቸው ብያቸዋለሁ። የመጀመሪያው መለከት ሲነፋ ከደም ጋር የተቀላቀለ በረዶና እሳት ከሰማይ ይወርዳል። የመጀመሪያው መለከት ሲነፋ ከሰማይ በፊት ዝናብ ነበር የሚዘንበው፣ ውሃ ነበር የሚወርደው። የመጀመሪያው መለከት ግን ሲነፋ ከሰማይ ዝናብ ሳይሆን የሚወርደው በረዶና እሳት ነው የሚወርደው። ትልቅ የሆነ መቅሰፍት ወደ ምድር ይወርዳል። ይሄ የሚወርደው መቅሰፍት ግን በጣም የሚገርማችሁ ሰው ሳይሆን የሚጎዳው በምድር ላይ ያሉትን ሳሮችና ዛፎችን ነው የሚያቃጥለው። እሳቱ ሰዎችን የሚያቃጥል ሳይሆን ዛፎችን፣ ሳሮችን ሁሉ የሚያቃጥል ነው። በዛን ጊዜ የሚወርደው መቅሰፍት የምድር ግማሹን ሳርና ዛፍ ያቃጥላል። ሁለተኛው መለከት ሲነፋ ደግሞ ታላቅ የሆነ ተራራ የሚያክል እሳት ከሰማይ ወደ ምድር ይወርዳል። ይሄ የወረደው ደግሞ ከሰማይ ወደ ምድር የወረደው ተራራ የሚያክል እሳት የሚወድቀው በባህር ውስጥ ነው። በባህር ውስጥ ይሄ ሲወድቅ ባህር ወደ ደም ትለወጣለች። እንግዲህ ተመልከቱ። ይሄ ማለት ከሰማይ የሚወድቅ ወይንም ደግሞ እኛም በእንግሊዝኛው አስትሮይድ የምንለው አሁን ሳይንሱ ከሌላ ቦታ ኮሜት ይመጣል ወይንም አለት ይመጣል ብሎ ያው ይናገራሉ ሳይንቲስቶች። በትክክልም ደግሞ ይመጣል። ከሰማይ የሚወድቅ እሳት የቀላቀለ አለት ወደ ምድር ይወርዳል። ወደ ምድር ወርዶ በባህር ውስጥ ይወድቅና ባህር ወደ ደም ትለወጣለች። እቺ ባህር ወደ ደም ስትለወጥ በባህር ውስጥ የሚንቀሳቀሱ እንስሶች ባህርን ወይንም ደግሞ ውሃን ህይወት አድርገው በዛ ውስጥ የሚንቀሳቀሱ እንስሶች በሙሉ ይሞታሉ። ይሄ ማለት የዓለም 1/4 ወይም ባህር ወደ ደም ይለወጣል። ግማሽ ፐርሰንቱ በባህር ውስጥ የሚንቀሳቀሱ እንስሳቶች ይጠፋሉ፣ ይሞታሉ። ከዛ በመቀጠል ደግሞ ሶስተኛው መለከት ሲነፋ በድጋሚ ሬቶ የሚባል ታላቅ ኮከብ ከሰማይ ወደ ምድር ይወድቃል። አሁን ሁለተኛ ኮከብ ወረደ ማለት ነው። የመጀመሪያው በባህር ውስጥ ነው የወደቀው። ባህሩን ወደ ደም ይለውጣል። በባህር ውስጥ ያሉት እንስሶች ይሞታሉ። በባህር ውስጥ የሚንቀሳቀሱ መርከቦችም ይጠፋሉ። ይሄኛው ግን ሬቶ የሚባለው ኮከብ ወደ ምድር ሲወድቅ የሚወድቀው በውሃዎች ውስጥ ነው። ውሃውን ወደ መርዝ ይለውጠዋል። ከዛ ወንዝ የሚጠጡ ሰዎች ይሞታሉ። ወንዙም ሙሉ ለሙሉ ይመርዘዋል ማለት ነው። ይሄ ሶስተኛው መለከት መልአኩ ሲነፋ የሚከሰተው ነው። ከዛ በኋላ አራተኛው መልአክ መለከቱን ሲነፋው የሚሆነው ነገር በፀሐይና በጨረቃ ላይ ስልጣን ስላለው መለከቱን ሲነፋው የፀሐይና የጨረቃ የከዋክብትም ብርሃናቸው ይመታል። ግማሽ አካላቸው ይመታል። ፀሐይ ግማሽ አካሏ፣ ጨረቃ ግማሽ አካሏና ከዋክብት ግማሽ አካላቸው ይመታሉ። የዚህን ጊዜ በምድር ላይ ቀንም ሆነ ሌሊት ጨለማ ይሆናል። ድቅድቅ ያለ ጨለማ። ለምን? ቀን ፀሐይ ማብራት አትችልም፣ ግማሽ አካሏ ጨልሟል። ሌሊትም ጨረቃ ማብራት አትችልም። ለምን? ጨረቃ ግማሽ አካሏ ጨለማ ሆኗል። በሌሊት ከዋክብትም ማብራት አይችሉም። ለምን? ግማሽ አካላቸው ጨለማ ሆኗል። ለምን? ብርሃንነታቸው ተመቷል። ቃል በቃል ነው
የፀሐይ የጨረቃ የከዋክብትም ሲሶ ግማሹ ተመታ ነው የሚለው። እንዲህ አይነት መቅሰፍት በአራቱ ይደረጋል። አራቱ መላእክት አራቱን መለከት ሲነፉ አራት አይነት መቅሰፍት በፀሐይና በጨረቃ በውሃና በባህር ላይ በሳርና በቅጠል ላይ በእያንዳንዱ ተፈጥሮ ላይ ታላቅ መቅሰፍት ይወርዳል። ከዛ በኋላ አንድ ንስር ወይም መልአክ በምድር ላይና በሰማይ ላይ እየዞረ እየበረረ አራቱ መለከቶች ተነፍተዋል። የቀሩ 3 መለከቶች አሉ። ከነዚህ ከቀሩት ከ3ቱ መለከቶች የተነሳ በምድር ላይ ለሚኖሩ ወዮላቸው 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 እያለ ታላቅ ጩኸት 3 ጊዜ ይጮሃል። እነዚህ 4 መለከቶች በጣም ቀላል ናቸው ማለት ነው። የሚመጡት 3ቱ መቅሰፍቶች በጣም ከባድ ናቸው። ወገኖች ያስተውሉ። አሁን የዮሐንስ ራእይ የምናነበው ገና ስለሚመጣው አይደለም፣ ገና ወደፊት ስለሚሆነው አይደለም። ወይንም ደግሞ አይ ዮሐንስ ራእይን ስናነብ ወይንም ደግሞ ይህን ስናዳምጥ አይ እኔ እኮ አልደርስበትም ገና እኮ ነው፣ ገና ከብዙ ዘመን በኋላ ነው የሚፈጸመው ብለን እናስብ ይሆናል። ግን በፍጹም አይደለንም። እኛ አሁን እየኖርን ያለነው ይሄ ቃል ተጽፎ ባለበት ዘመን ውስጥ ነው። ይሄ የዮሐንስ ራእይ ባለበት ሁኔታ ውስጥ ነው አሁን እኛ ያለነው። እየኖርን ያለነው የዮሐንስ ራእይ ውስጥ ነን። ከዮሐንስ ራእይ ውጭ አይደለንም። እንደውም የዮሐንስ ራእይ ግማሹ ትንቢት ከኛ በፊት የተፈጸሙ ናቸው። አንዳንዱ አሁን እየተፈጸመ ነው፣ አንዳንዱ ደግሞ ወደፊት ይፈጸማል። ስለዚህ የምንማረው እየኖርን ስለሆነ ነው። እኛ የዮሐንስ ራእይ ክፍለ ዘመን ውስጥ ነው ያለነው። ሁለተኛ እየመጣ ያለውን ታላቅ ነገር አይተን እንድንዘጋጅ ነው። እንደ ክርስቲያን እንዳንፈራ ነው። ክርስቲያን የሚፈራ ሕዝብ አይደለም። ክርስቲያን ዝግጁ ነው። ክርስቲያን ንቁ ነው። ስለዚህ እንድንዘጋጅ ነው፣ እንድንነቃ ነው። እዚህ ዘመን ውስጥ እንዳለን እንድናውቀው ነው ይህንን ትምህርት የምንማረው። ስለዚህ ስንማር አይ ገና ይመጣል ብለን አይደለም። ጌታ አሁን ይምጣ ነገ ይምጣ አናቅም። ጊዜውን ዘመኑን የሚያውቀው እግዚአብሔር ብቻ ነው። ማንም አያውቅም። እግዚአብሔር እስከሚመጣ ቀን፣ ዕለት፣ ደቂቃ ድረስ ግን በምድር ላይ የሚከናወኑ መቅሰፍቶች መዓቶች አሉ። የምድር ህዝቦች በሚፈጽሙት በደል፣ በሚፈጽሙት ኃጢአት፣ በሚፈጽሙት ክህደት ምድር ትቃጠላለች፣ ተፈጥሮ ትዛባለች፣ የሰው ልጆች ያልቃሉ። ምዕራፍ 8 የሚነግረን ይህ ነው። ምዕራፍ 9 ላይ ስንገባ ደግሞ 5ኛው መልአክ መለከቱን ይነፋል። ምዕራፍ 9 5ኛው መልአክ መለከቱን በነፋ ጊዜ የጥልቁን መክፈቻ እግዚአብሔር ይሰጠዋል። ከዛ በኋላ በጥልቁ ውስጥ የታሰሩትን ፍታቸው ይለዋል። ያ መልአክ ይወርድና የጥልቁን ምንጭ ይከፍተዋል። የጥልቁን ምንጭ የጥልቁን በር ይከፍተዋል። ከዛ በኋላ የጥልቁ ምንጭ ሲከፈት አንድ የዘመናት የተዘጋ ቤት ሲከፈት ከውስጡ ጭስ እንደሚወጣ፣ አዋራ እንደሚወጣ፣ ቆሻሻ ነገር እንደሚወጣ የጥልቁ መክፈቻ የተሰጠው መልአክ ያንን በር ሲከፍት ከውስጡ ታላቅ የሆነ ጭስ ይወጣል። ይሄ ጭስ ደግሞ ክፉ የሆኑ አጋንንቶች ናቸው። በአንድ ጊዜ የተጠራቀሙና የተዘጋባቸው ስለሆነ ጊዜያቸው ደርሶ መልአኩ ሲከፍታቸው ከታሰሩበት ይለቀቃሉ። እነዚህ የተለቀቁት ደግሞ መላእክቶች ፊታቸው አንበጣም ይመስል አንበጣ እህሎችን እንደሚበላ ሁሉ እነዚህ የተለቀቁት አጋንንቶች የሰው ልጆችን ሁሉ ይጎዳሉ። እነዚህ የተለቀቁ አጋንንቶች የማይጎዱት ነገር ቢኖር
ሁለት ነገር ነው። አንደኛው የእግዚአብሔር ማኅተም በግንባራቸው የታተመባቸውን ሰዎች ክርስቲያኖችን መጉዳት አይችሉም። ክርስቲያኖችን እንዳይጎዱ ተባሉ። ሁለተኛ ደግሞ ሳሩን፣ ቅጠሩን፣ ዛፉን አይጎዱም። ከነዚህ ውጪ ግን ያሉትን ነገሮች በሙሉ ሊጎዱ 5 ወር ስልጣን ተሰጣቸው። 5 ወር ቀላል እንዳይመስላችሁ። በየደቂቃው በየሰከንዱ ነው ሰው የሚጎዱት። ደግሞ አጎዳዳቸው ቀላል አይደለም። ጊንጥ ሰውን ነድፎ እንደሚጎዳና እንደሚያሰቃይ እንደዛ እየጎዱ ያሰቃያሉ እንጂ ሰዎችን አይገድሉም። አምስተኛው በጣም የሚከብደው ነገር ምንድነው? ሰዎች በእነዚህ አንበጦች በእነዚህ አጋንንቶች ይነደፋሉ፣ ይወጋሉ፣ ይሰቃያሉ። ከስቃያቸው የተነሳ ሰዎች ሞትን ይመኛሉ። በእነሱ ከምንሰቃይ ይሄ ስቃይ ደርሶብን ከምንኖር ብንሞት ይሻለናል ብለው ራሳቸውን ለማጥፋት ቢሞክሩ ሞትን ቢመኙ ሞት ከእነሱ ይሸሻል። አምስተኛው መለከት ሲነፋ ሞት የሚሸሽበት ጊዜ ነው። ሞት እንኳን አይመጣም። ሞት እንኳን የሚናፍቅበት ጊዜ ነው። ለካ አንዳንድ ጊዜ ሞት እረፍት ነው። ሞት ለካ ከስቃይ መገላገያ ነው። ግን ዝም ብሎ መሞት አይደለም። እነዚህ ሰዎች ዝም ብሎ መሞት የፈለጉት ግን ሞት የለም በዛን ጊዜ። ሰው እንግዲህ አስብ፣ ራሱን ያንጠለጥል በገመድ አዘጋጅቶ ራሱን ያንቅ ፈልጎ ገመድ ውስጥ ገብቶ ረጅም ደቂቃ እንደዛ ተንጠልጥሎ አልሞት ሲል እስኪያስቡት ሞት የለም። በቃ በዛን ጊዜ ለ5 ወር በምድር ላይ ሞት የለም፣ ስቃይ ብቻ። እንደ ጊንጥ ነው የሚናደፉት እነዚህ አጋንንቶች። 5 ወር የሰው ልጅ ይሰቃያል። ብዛታቸውን ተመልከቱ። በጣም ብዙ ናቸው። በጣም ያስፈራሩ። እንዳንበጣ ናቸው። ግማሹ የሰው ፊት ይመስላል እና ጭራ አላቸው። ጭራታቸው ደግሞ የጊንጥ ጭራት ነው የሚመስለው እና ሲሄዱ ክንፋቸው ለጦርነት እንደሚሄድ ፈረስ ነው የሚጮት። በምድር ላይ ነው የሚበተኑት። የምድርን ሰዎች ነው የሚያሰቃዩት። እና በእነዚህ ላይ አንድ አለቃ አላቸው፣ የሚመራቸው መሪ አላቸው። ይሄ መሪ ደግሞ በዕብራይስጥ ወይንም ደግሞ በእስራኤላውያን ቋንቋ አብዶን ይባላል። አብዶን ወይንም ደግሞ አባዶን ልትሉ ትችላላችሁ። በጽር ቋንቋ ደግሞ አጶሎን ይባላል። በግሪክ ቋንቋ አፖሎ ይባላል። ሰምታችሁ አታውቁም? አፖሎ ለምሳሌ ኦሎምፒክ ከመጀመሩ በፊት ችቦ የሚበራው ግሪክ ውስጥ ነው። ይሄ ለኦሎምፒክ የሚዞረው ችቦ የሚበራው ግሪክ ውስጥ ነው። የሚበራበት ቦታ ደግሞ አፖሎ የሚመለክበት ቦታ ነው። አፖሎ ሲመለክበት የኖረ ቦታ ላይ ነው ይህንን ችቦ አበርተው ወደ ዓለም የሚዞር ችቦ። አፖሎ ማለት አባዶን ወይም አጶሎን የሚባለው ነው። በግዕዙ ደግሞ ማህጎሊ ይባላል። ማህጎሊ በግዕዝ። በቅብጥ ቋንቋ ደግሞ ግብጾች ደግሞ ሲጠሩት አርማቅጦን ይባላል። የበሽታ መንፈስ ነው። የበሽታ የስቃይ ይሄ ስጋን የሚመዘምዝ መንፈስ ማለት ነው፣ የማይገል። እነዚህ አባዶን የሚመራቸው መናፍስ የሰው ልጆችን 5 ወር ያሰቃዩና የነሱ ጊዜ ያበቃል፣ ወደ መጡበት ይመለሳሉ። 6ኛው መልአክ ደግሞ መለከቱን ይነፋል። ይሄ 6ኛው መልአክ መለከቱን በነፋ ጊዜ የዚህ ደግሞ የሚከፋው ምንድነው? በታላቁ የኤፍራጥስ ወንዝ የታሰሩ 4ቱን መልአክ ይፈታቸዋል። በኤፍራጥስ ወንዝ ውስጥ የታሰሩ 4ቱን መላእክት ይፈታቸዋል። ጊዜ ነው። ኖህ ከውሃ ጥፋት ከዳነ በኋላ ያንን መከራ፣ ያንን ችግር፣ ያንን ሰቆቃ፣ ያንን የጨለማ ጊዜ አልፎ በአራራት ተራራ ላይ እንደወረደ
ውሃ በምድር ላይ እንደጎደረ እነዚህ አራት መላእክቶች አየ። በጣም ነው የሚያስፈሩት። በጣም አስፈሪ ናቸው። በጣም ግዙፋን ናቸው። በተጨማሪ ደግሞ ስጋ የለበሱ ናቸው። አስፈሪ ናቸው፣ ክፉ ናቸው፣ ስጋ የለበሱ ናቸው። ስጋ የለበሱ አጋንንት አሉ የሚፈቱ። እነዚህን ሳይ ኖህ አለቀሰ። እንዴ ከምድር ውሃ ከጥፋት ውሃ ዳንኩ ስል እኔና ቤተሰቦቼ በእነዚህ መልአኮች ልንገደል ነው እንዴ ብሎ ወደ እግዚአብሔር አለቀሰ። እግዚአብሔር አምላክ ጸሎቱን ሰማና እነዛን አራቱ መላእክቶች ቅዱስ ራጉኤል ይዞ በኤፍራጥስ ወንዝ ውስጥ አሰራቸው። ጊዜያቸው ሲፈጸም የሚፈቱ መቼ ነው ጊዜያቸው? ስድስተኛው መልአክ መለከቱን ሲነፋ ፈረሶቹና በእነርሱ ላይ የተቀመጡት እንዲሁ በራእይ አየው። እሳትና ያንክት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበር። ከአፋቸውም ጢስ ዲን ወጣ። ከአፋቸውም በሚወጣው በእሳቱ በጢሱና በዲኑ በእነዚህ ሶስት መቅሰፍቶች የሰዎች ሲሶ ተገደለ። የፈረሶቻቸውም ስልጣን በአፋቸውና በጅራቶቻቸው ነውና ጅራታቸው እባብን ይመስላል፣ ራስም አላቸው፣ በእርሱም ይነድፋሉ። ፈረሶቻቸው በራሳቸው በጣም ኃያላን ናቸው። ነገር ግን እነዚህ አራት መላእክት ፊታቸው አይታይም። ምንድነው የለበሱት? ከላይ እሳት እና ዲን የመሰለ ጥሩ ወይንም እንደሱ አይነት ለብሷል። እንደ እሳት ያበራል፣ ቀይ ነው። እንደ ዲን ደግሞ ጥቁር ነው። እነዚህ ፈረሶች ላይ ተቀምጠው ከዛ ይወጣሉ። ፈረሶቻቸው እንደ አንበሳ የሚመስሉ ጅራታቸው ሰዎችን የሚገል በጣም አስፈሪ የሆኑ ናቸው። ከአፋቸው እሳት ነው የሚወጣው። እነዚህ ይወጡና በዓለም ላይ የሚኖሩትን ግማሽ ያህል የዓለምን ሕዝብ ይገላሉ። ግማሽ ያህል የዓለምን ሕዝብ ግማሽ ያህል የዓለምን ሕዝብ ምን ማለት ነው? አምስተኛው ላይ በቁስል የተመቱትን ወይንም ደግሞ ሞት ያላገኛቸውን ሰዎች በአጠቃላይ የሚገሉት እነዚህ አራቱ መናፍስት ናቸው። እነዚህ አራቱ መናፍስት እነዛን በሙሉ ጠረግ አድርገው ነው የሚገሉት። ከአፋቸው እሳት እየወጣ ሰዎችን ያቃጥል ነበረ፣ ሰዎችን ይገል ነበር። የነዚህ ጊዜ ያልፋል። የነዚህ ጊዜ ሲያልፍ የቀሩ ሰዎች አሉ ያልሞቱ። እነዚህ ሰዎች ደግሞ እግዚአብሔር ለንስሐ ጊዜ ሰጣቸው። ነገር ግን ስለ ኃጢአታቸው፣ ስለ በደላቸው፣ ስለ ክህደታቸው ንስሐ አልገባም ይላሉ። መከራ እያገኛቸው መከራ እያዩ ንስሐ የማይገቡ ሰዎች አሉ። አሁን እኛ በሕይወታችን እንዲህ ነው። እግዚአብሔር ጊዜ እየሰጠን ከበደል ላይ በደል፣ በኃጢአት ላይ ኃጢአት ምንጨምር ሰዎች አለ። እግዚአብሔር እንደሌለ ምን ቆጥር ሰዎች ወይንም እግዚአብሔር ስለታገሰን እግዚአብሔር ዝም ስላለን እግዚአብሔር እንደሌለ ቆጥረን በኃጢአት ላይ ኃጢአት በክህደት ላይ ክህደት የምንጨምር ብዙ ሰዎች አለ። ምሕረቱ ነው የሚፈጥነው እንጂ ቁጣው ይዘገያል። እግዚአብሔር ዝም ስላለን በቃ እግዚአብሔር አይቆጣንም ማለት አይደለም። ለንስሐ ጊዜ እየሰጠን ነው። ይሄ ሁሉ እንግዲህ እስኪ ተመልከቱ። ሰባቱ ማዕተብ ሲፈታ የነበረውን ስቃይ አስቡት። እንደገና ደግሞ አሁን ስድስቱ መለከት ሲነፋ የነበረውን ስቃይ አስቡት። በእነዚህ ሁሉ ንስሐ ያልገቡ ሰዎች ነበሩ። ንስሐ ስላልገቡ መዓቱ እየቀጠለ መጣ። ንስሐ ካልገባን በሕይወታችን ፈተናውም መከራውም ስቃዩም ነው የሚቀጥለው። እረፍት የለም። የሰው ልጅ ካልተመለሰ እረፍት የለም። አሁን ኢትዮጵያውያን መከራ ውስጥ ያለ ነው። ይኸው ከ1960 ጀምሮ መከራ ውስጥ አንዱ መንግስት ይመጣል ያሰቃየናል፣ ይወርዳል፣ ሌላው ይመጣል ያሰቃያል፣ ሌላው ይመጣል። በቃ ከመከራ ወደ መከራ፣ ከጨለማ ወደ ጨለማ፣ ከመከራ ወደ መከራ ነው። የሆነ ቁጭ ብለን ንስሐ ሳንገባ ትንሣኤ እንጠብቃለን። ትንሣኤ ይመጣ ይሆን? እንትና ቴዎድሮስ የሚሉት ንጉሥ
አለ። እሱ ይመጣና እስኪ ነፃ ያወጣናል። ቁጭ ብለን እኮ ነው እንደዛ ነው የምናስበው። አይነ ጥላው ራሱ ያጃጅገናል እንደዚህ እያለ። ንስሐ ለሚገባ ነው ራሱን ያነጻ ነው መልካም ዘመን የሚመጣው። እንደዚህ እየበደልን ክህደት እየሰራን ጣዖት ተክለን ለጣዖት እየሰገድን ድግምት መተት እየሰራን ትንሣኤ ይወጣልናል ደግ ዘመን ይመጣልናል ብለን የምናስብ ከሆነ ተሳስተናል። የበለጠ መከራ ነው የሚመጣው፣ የበለጠ ስቃይ። ንስሐ ካልገባች ኢትዮጵያ ደግ ዘመን አይመጣላትም። ለኢትዮጵያ ደግ ዘመን የሚመጣላት ንስሐ ስትገባ ነው። ነፃ የሚያወጣት እግዚአብሔር ነው እንጂ ሰው አይደለም። ንስሐ እንግባ። ደግ ጊዜ እንድናይ ከፈለግን፣ ይህን የመከራ ጊዜ ማለፍ ከፈለግን ንስሐ እንግባ። ስንት የመከራ ዘመን አየን፣ ስንት የስቃይ ዘመን አየን። ንስሐ ነው የሚያዋጣው። ራስን ማንጻት፣ ራስን ማዘጋጀት ነው የሚያዋጣው። እግዚአብሔር ከሁላችን ጋር ይሁን፣ መከራውን ያሳልፍልን። ምዕራፍ 10 ላይ እንገባል። ምዕራፍ 8 አየን፣ ምዕራፍ 9 አየንና አሁን ምዕራፍ 10 እናያለን። ምዕራፍ 10 የዮሐንስ ራእይ ምዕራፍ 10ን ስናይ ከቁጥር 1 እስከ ቁጥር 3 ያለው ኃይለ ቃል እንደዚህ ይላል። ከዚህም በኋላ ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበር፣ ፊቱም እንደ ፀሐይ ብሩህ ነበር፣ እግሮቹም እንደ እሳት አምድ ነበሩ። በእጁም የተገለጠች ታናሽ መጽሐፍ ይዟል። በቀኝ እግሩ በባህር ላይ በግራ እግሩም በምድር ላይ ቆሟል። እንደሚያገሳ አንበሳም በታላቅ ቃል ጮኸ። አንድ ብርቱ መልአክ ከሰማይ ሲወርድ አየሁ ይልና የዚህ መልአክ ክብር ይነግረናል። ይሄ መልአክ ክብሩ ምንድነው ስንል በራሱ ላይ ቀስተ ደመና ነበር። ከላይ ቀስተ ደመና ነበር፣ እግሮቹም እንደ እሳት አምድ ነበሩ። በቀኝ በእጁም የተገለጠች ታናሽ መጽሐፍ ይዟል። በቀኝ እግሩ በባህር ላይ በግራ እግሩ በምድር ላይ ቆሟል ይላል። ይሄ መልአክ ቅዱስ ሚካኤል ነው። ቅዱስ ሚካኤልን ስለምወድ ሁሉንም ለቅዱስ ሚካኤል ሰጠ እንዳትሉኝ፣ እኔ አይደለም ምለው ተርጓሚ ወይም አንድምታው ሚፈታው ቅዱስ ሚካኤል እያለ ነው። የወርቅ ጽናውንም የያዘው ቅዱስ ሚካኤል ነው የሚለው እዚህ ምዕራፍ 10ም ቅዱስ ሚካኤል ነው የሚለው። ግን እናንተ ለምትወዱት መልአክ ስጡት፣ ለቅዱስ ገብርኤልም ስጡት፣ ለቅዱስ ሩፋኤልም ስጡት። እኔ ግን ትርጉሙን ነው ይዤ የሚሄደው። አንድምታው የሚለው ራሱ ቅዱስ ሚካኤል ነው። ቅዱስ ሚካኤል በራሱ ላይ ቀስተ ደመና ነበረ፣ እግሩም እንደ እሳት ነበልባል ነበረ፣ አምድ ነበር ነው እንደሚለው። እግሩ እንደ እሳት አምድ ነበር። የማይንቀሳቀስ እግር አለው፣ የማይንቀሳቀስ። ምን ማለት መሰላችሁ? የማይንቀሳቀስ ማለት ከአንድ ቦታ ወደ አንድ ቦታ ማለት አይደለም። የማይንቀሳቀስ ማለት ከእግዚአብሔር ትእዛዝ ውጪ ወዴትም የማይሄድ እግር አለው ቅዱስ ሚካኤል። ሁለተኛ በራሱ ላይ ቀስተ ደመና ነበረው ሲል በጣም ትልቅ ክብር አለው ቅዱስ ሚካኤል። ትልቅ ክብር። ክብሩን እንደምናስበው ክብር አይደለም። ክብሩ ከመላእክት ሁሉ በላይ የተሾመ ስለሆነ በጣም ትልቅ የሆነ ክብር አለው። እንደውም አብዛኛውን የዮሐንስ ራእይ አብዛኛውን የሚጠቅሰው ቅዱስ ሚካኤል ነው። እሺ አሁን የዮሐንስ ራእይ ምዕራፍ 12 ስሙ የተጠቀሰው ሚካኤል ነው። ሚካኤል እያለ ነው። ለምን? ክብሩ ነው። ከሰባቱ ሊቃነ መላእክት አንደኛው ስለሆነ የመላእክት ሁሉ የበላይ ስለሆነ እና መላእክቶቹ በሱ ውስጥ ስለሆኑ እሱ ምልክት ስለሆነ አይከን ስለሆነ እሱን በትክክል ይገልጸዋል። ከዛ በቀኝ እግሩ ባህር ላይ በግራ እግሩ ምድር ላይ ቆሞ ነበር ይላል። ምን ማለት ነው? ቅዱስ ሚካኤል ሕዝበ እስራኤላውያንን ባህር ከፍሎ አሻግሯቸዋል። በምድር ላይ በሲና በረሃ መርቷቸዋል። እኔ ከእግዚአብሔር ታዝዤ ሕዝበ እስራኤልን በባህርም በምድርም ላይ ያሻገርኩ ነኝ እያለ ነው። ሁለተኛ ብሉይና ሐዲስን ይዤ የማሻገር መልአክ የሰው ልጆችን እኔ ነኝ እያለ ነው። ምን ማለት ነው? ትንቢተ ዳንኤል ላይ በመጨረሻው ዘመን ስለ ሰው ልጆች ሁሉ የሚቆሙ ታላቁ አለቃ ሚካኤል ይነሳል። በደንብ ተረዱ።
ምን ማለት ነው? በመጨረሻው ዘመን ማለት በዚህ ዘመን ማለት ነው። ስለ ሰው ልጆች ሁሉ የሚቆመው ታላቁ አለቃ ሚካኤል ይነሳል፣ ያማልደናል፣ ይለምንልናል፣ ይጠብቀናል። ይህን ሁሉ የሚመጣውን መቅሰፍት ሁሉ ክርስቲያኖች እንዳያገኛቸው እኛ እንዳያገኘን ይጠብቀናል ማለት ነው። ቅዱስ ሚካኤል የተመሰገነ ይሁን። በእጁ የተከፈተች መጽሐፍ ይዞ ነበረ ይልና ከዛ በኋላ በሰማይና በምድር ከምድርም በታች ፍጥረታቱን ሁሉ በፈጠረው ከዘላለም እስከ ዘላለም በሚኖረው በእርሱ በእግዚአብሔር ምሎ እንደዚህ ይላል፣ ወደፊት እርሱ አይዘገይም፣ ፍርዱ ቶሎ ይፈጸማል። ሰባተኛው መለከት ሲነፋ ዘንድ ጊዜው ደርሷል፣ የነቢያት ዘመናውን ደግሞ መጥቷል እያለ ይሰብካል። ከዛ በኋላ ያቺን የተከፈተች መጽሐፍ ለቅዱስ ዮሐንስ እንካ ብላ ብሎ ይሰጠዋል። ያቺ የተከፈተች መጽሐፍ ብሉይና አዲስ ወንጌል ነች። ወንጌል እንካ ብላ ብሎ ይሰጠዋል። ዮሐንስም ከመልአኩ ከቅዱስ ሚካኤል ያንን መጽሐፍ ይቀበልና ይበላዋል። ሲበላው ለአፉ በጣም ይጣፍጠዋል፣ እንደ ማር ይጣፍጠዋል፣ ለሆዱ ግን በጣም ይመረዋል። ወንጌል ስትሰማ ደስ ትላለች፣ በሕይወት ሲኖራት ግን በጣም ከባድ ነች። ክርስትና ሲሰበክ ደስ ይላል፣ ስንማረው ደስ ይላል፣ ስንኖረው ግን ከባድ ነው። ክርስትና ከባድ ሕይወት ነው። ይህን ማወቅ ያስፈልጋል። በጣም ከባድ ሕይወት ነው ክርስትና። ጠንከር ይላል። ሌላ ሃይማኖት የሥጋ ሃይማኖት ነው። ይሄ ግን የነፍስ ሃይማኖት ነው። ኦርቶዶክስ የነፍስ ሃይማኖት ነች። ለነፍሳችን የምንኖርባት ሕይወት ነች ክርስትና። ስለዚህ ወንጌል ስትሰበክ ደስ ትላለች። ውስጥ ሕይወት ስትሆን ግን ስንኖራት ግን ከበድ ትላለች። ፈተናዋ ከባድ ነው። ዲያብሎስ እኛን ነው የሚፈትነው፣ ክርስቲያኖችን ነው ዲያብሎስ የሚፈትነው። ስለዚህ እቺ መጽሐፍ ምንድነች? ወንጌል ነች። የተገለጠችዋ መጽሐፍ ወንጌል ነች። ለአፍ ስትበላ ትጣፍጣለች፣ ወደ ሆድ ስትገባ ግን ትመራለች። ክርስትና ሲያነቧት ደስ ትላለች፣ ሲኖራት ግን ከበድ ትላለች። ክብደቷን ይዘን አውቀን ነው ወደ እየኖርንባት ወደ መንግስቱ የምንሄደው፣ ካልኖርንባት ስለማንሄድ ማለት ነው። ከዛ በኋላ ምዕራፍ 11 የመጨረሻውን የምናየው ይሄ ነው። ምዕራፍ 11 የያዛቸው 3 ጉዳዮች አሉ። ምዕራፍ 11 የያዛቸው 3 ጉዳዮች አሉ። በዚህ ምዕራፍ ላይ የመጀመሪያው ከ3ቱ ጉዳይ የመጀመሪያው የያዘው በወርቅ ዘንግ የተለካው የእግዚአብሔር ቤተ መቅደስ ነው የመጀመሪያው። ሁለተኛው ደግሞ ስለ 2ቱ ደጋግ ነቢያት ይዟል። ሶስተኛው ደግሞ ስለ 7ኛው መለከት ይዟል። ምዕራፍ 11 በቃ ስለ 3 ጉዳዮች ነው የያዘው። ጠቅለል ባለ መልኩ አንደኛ የያዘው ምንድነው? በወርቅ ዘንግ ስለተለካው የእግዚአብሔር ቤተ መቅደስ ነው። ክንድ የሚያክል የወርቅ ዘንግ መልአኩ ለዮሐንስ ይሰጠውና የእግዚአብሔርን መሰዊያው ቤተ መቅደስን መሰዊያውና መስገጃውን ብቻ ለካው። ከቤተ መቅደስ ውጭ ያለውን በፍጹም እንዳትለካ፣ ከቤተ መቅደስ ውጭ ያለው ለአሕዛብ ተሰጥቷል ብሎ ይነግረዋል። ከዛ ዮሐንስ ያንን ዘንግ ይዞ በዛ ያንን ቤተ መቅደስ መሰዊያውና መስገጃውን ለካው። ምን ማለት ነው? ለምሳሌም በእኛ ቤተ ክርስቲያን ውስጥ ዋናው ታቦቱ ያለበት መቅደሱ አለ። ታቦቱ ያለበት መቅደሱ ውስጥ ማን ነው የሚገባው? ካህናት ነው የሚገቡት፣ ክህነት ያላቸው። ያንን ለካው። ከዛ በኋላ ደግሞ ሁለተኛው ምን አለ? ቅድስተ ቅዱሳን ይባላል አይደል? በቤተ ክርስቲያናችን ቅድስተ ቅዱሳን። ቅድስተ ቅዱሳን ማለት የእግዚአብሔር ምስጋና ወይንም መስዋዕት የሚሰጥበት ማለት ነው። ወይንም የጌታችን የኢየሱስ ክርስቶስ ሥጋና ደም የሚሰጥበት ወይንም ሰዎች የሚቆርቡበት ቦታ ማለት ነው ቅድስተ ቅዱሳን። ከዛ ሶስተኛው ቅኔ ማህሌት ይባላል። ቅኔ ማህሌት ማለት ካህናት የሚቆሙበት፣ ስብሐተ እግዚአብሔር የሚደርስበት፣ ምዕመናን ደግሞ የሚያስቀድሱበት ቦታ ማለት ነው። ይሄ ነው የተለካው። ምን ማለት ነው? በእግዚአብሔር ቤተ መቅደስ ውስጥ
የተለኩ ሰዎች የተመጠኑ ሰዎች ብቻ ነው የሚቆሙት ማለት ነው። በሰማይ በመንግስተ ሰማያት የሚገቡ ሰዎች የተመረጡ የተለኩ ሰዎች ናቸው። የእግዚአብሔር መቅደስ የተለካ ነው። ከዛ ውጭ ያለው ግን ለአሕዛብ የተሰጠ ነው። ሲኦል ለአሕዛብ ነው የተሰጠው። ገሃነም ለአሕዛብ ነው የተሰጠው። የእግዚአብሔር መንግስት ግን የተሰጠው ለክርስቲያኖች ነው። ለአሕዛብ መብዛት ተሰጥቷል። አሁን አንዳንድ ጊዜ ለምንድን ነው ክርስቲያን ነገር ማይበዛበት? አሕዛቦች ግን ይበዛሉ፣ ይዋለዳሉ፣ በጣም ብዙ ናቸው ብለን እናስባለን አይደል? ያ ግን በቃ የተሰጣቸው ነው። ለአሕዛብ መብዛት ተሰጥቷል፣ ለክርስቲያኖች ደግሞ በረከት ተሰጥቷል። በረከት ለክርስቲያን፣ መብዛት ለአሕዛብ ተሰጥቷል። መብዛት አይደለም ቁም ነገሩ፣ መባረክና መመረጥ ነው። ቁም ነገሩ መባረክና መመረጥ እንጂ መብዛት አይደለም። ለአሕዛብ ይበዛሉ። በሲኦል በገሃነም የሚገቡ ብዙ ናቸው። በእግዚአብሔር መቅደስ ግን የሚቆሙ ጥቂቶች ናቸው። በእግዚአብሔር መቅደስ ያቆማችሁ፣ በመንግስቱ ያቆማችሁ። ሁለተኛው ደግሞ ይሄ የሚናገረው ስለ ሁለቱ ደጋግ ነቢያት ናቸው። ሁለቱ ይላቸዋል እግዚአብሔር። እንደውም ጻድቃኖቼ፣ ሁለቱ ጻድቃኖቼ 1260 ቀን በምድር ላይ እልካቸዋለሁ ይላል። ስንት ቀን? 1260 ቀን። 1260 ቀን ወደ ምድር ይመጣሉ። እነዚህ ሁለቱ ነቢያት በጣም ይገርማቸዋል። እንደውም ሲጠቅሳቸው ሁለቱ ወይራዎችና ሁለቱ መቅረዞች ይላቸዋል። ወይራ ምንድን ነው ስንል፣ ወይራ ያው አሁን ቅጠል ነው አይደል? ወይራ ዛፍ ነው። ወይራ ለ1000 ዓመት የመቆየት በጣም ብቃት አለው። ጽኑ ነው፣ ጠንካራ ነው ወይራ። አሁን የወይራ ዘይት ይባላል አይደል? አሁን ለምሳሌ የምንቀባው ቅባ ቅዱስ እኮ ከወይራ የተሰራ ነው፣ ከወይራ የወጣ ነው። የወይራ ዘይት ሲባል ያ ነው። ለምን? በባህሪው የወይራ ዛፍ የሚወጣው ዘይት የሚፈውስ ነው፣ ጤና የሚሰጥ ነው። ሲባረክ ደግሞ የእግዚአብሔር በረከት ሲያድርበት ደግሞ ፈዋሽ ይሆናል። ለምሳሌ ውሃ አለ። ውሃ ህይወት ነው። ስንጠጣው ህይወት እናገኛለን፣ እንረካለን። ካህናት ደግሞ ሲባረኩ ስንባረከው ደግሞ የሚጠጣውም የሚጠመቅበትም ይፈወሳል። ልክ እንደዛ ማለት ነው። ከዘይት መርጦ እግዚአብሔር የወይራን ዘይት መፈወሻ አድርጎ ሰጥቶናል። ወይራ በጣም ጽኑ ነው፣ ለረጅም ጊዜ ይቆያል። ምንም ነገር ድርቅ ይመጣ ፀሐይ ቢመታው አይደርቅም፣ ጠንካራ ነው። ስለዚህ እነዚህ ሁለቱ ነቢያት እንደ ወይራ ጠንካሮች ናቸው። መቅረዝ ደግሞ መብራት ማለት ነው። በትምህርታቸው በዓለም ላይ ሲመላለሱ በሚያስተምሩት ወንጌል ብዙዎችን ወደ እግዚአብሔር መንግስት ይመልሳሉ። ትምህርታቸው ለዓለም ያበራል። እነዚህ ሁለቱ ነቢያት ኤልያስና ሄኖክ ናቸው። ያዙ። ሁለቱ ነቢያት ኤልያስና ሄኖክ ናቸው። ከብሔረ ሕያዋን ወደ ምድር ይወርዳሉ። የሚወርዱበት ዘመን ደግሞ ሐሰተኛው መሲህ በነበረበት ዘመን ነው። ሐሰተኛው ክርስቶስ ባለበት ዘመን ወደ ምድር ይወርዱና በምድር ላይ የእግዚአብሔርን መንግስት እየሰበኩ የሚቃወማቸውን ከአንደበታቸው እሳት እየወጣ እያቃጠላቸው የሚቃወማቸውን እያጠፉ የሚጠሏቸውም እየሞቱ የእግዚአብሔርን መንግስት 3 ዓመት ተኩል ያስተምራሉ። አውሬውን ይቃወሙታል፣ ሐሰተኛውን መሲህ ይቃወሙታል። ለምን? የዓለም ሕዝብ በቃ ምንም አይነት ምርጫ የለንም ብለው ስለሚሰግዱለት በፍጹም እንዳትሰግዱለት፣ እግዚአብሔር አለ፣ እግዚአብሔር በሰማይ አለ እያሉ ተአምራት እያደረጉ ትንቢት እየተናገሩ 3 ዓመት ተኩል በምድር ላይ ይመላለሳሉ። በመጨረሻ ትንቢታቸው ሲፈጸም፣ አገልግሎታቸው ሲፈጸም ሲጠናቀቅ ያ አውሬ የጥልቁ አውሬ ይወጣና ይዋጋቸዋል፣ ይገላቸዋል። በምድር ያሉትን ክፉዎችን አስጨንቀው ነው የኖሩት። ይህንን አውሬ አስጨንቀው ነው የኖሩት። 3 ዓመት ተኩል ግን አልገደላቸውም። የእግዚአብሔር ቀን እስኪመጣ ሰማዕትነት የሚሆንበት ቀን እስኪደርስ ዝም ብሏቸዋል። ቢዋጋቸውም አልቻላቸውም። በመጨረሻው 3 ዓመት ተኩል ላይ ግን ስራቸው ሲፈጸም አገልግሎታቸው ሲጠናቀቅ ይዋጋቸዋል፣ ይገላቸዋል። ከገደላቸው በኋላ በታላቂቱ ከተማ ይላታል። ግን ይቺ ከተማ ስሟ አይጠቀስም፣ አንድም ታወሬ የለም። በዚህ ከተማ ላይ በድናቸው 3 ቀን እዛው መሬት ላይ እንዲሆን ያደርጋል።
እንዳይቀበሩ ይከለክላል። 3 ቀን በድናቸው መሃል አደባባይ ላይ ነው የሚዘረጋው። ተገሏል፣ ደማቸው ፈሷል። በፈሰሰበት ቦታ ላይ በአደባባይ ላይ እዛው በድናቸው እንዲተኛ ያደርጋል። በእነሱ ትምህርት የተጨነቁ ለአውሬው የሰገዱ አውሬው ደስ ይላቸዋል። እነሱ በመገደላቸው ደስ ይላቸዋል። በጣም ከመደሰታቸው የተነሳ ስጦታ ይሰጣጣሉ። እንኳን ደስ አለ ተገደሉልን እኮ። ክፋታችን የሚቃወሙ አጋንንታችን የሚቃወሙ ጣዖታችን የሚቃወሙ እኮ ሞቱልን፣ ይኸው አደባባይ ያሉ በስክሪን ይታያሉ፣ በቴሌቪዥን ይታያሉ፣ በሶሻል ሚዲያ ይለቀቃሉ። ከ3 ቀን በኋላ የእግዚአብሔር መንፈስ ከሰማይ ወደ ምድር ወርዳ በሁለቱ በድን ላይ ይገባል። ሁለቱ ነቢያት ይነሱና ወደ ሰማይ ያረጋሉ። ወደ ሰማይ ሲያርጉ ያቺ ከተማ ትናወጣለች። 10ኛ እጇ ይወድቃል። ወደ ፍጻሜው ዘመን በፍጥነት እየቀረበ ይመጣል። ከዛ በኋላ 7ኛው መልአክ መለከቱን ይነፋል። እነዚህ ነቢያት ካረጉ በኋላ 7ኛው መለከት ይነፋል። ከዛ በፊት ግን ምናልባት እኛ መከራ ስለደረሰብን እኛም በአሁን ሰዓት ባለን ህይወት ላይ ብዙ ፈተና ብዙ ጫና በክርስትና ህይወታችን ቢደርስብንም ብንገደልም ብንሞትም እግዚአብሔር ዝም እንደማይለን እግዚአብሔር እንደሚያስነሳን ወደ እርሱ እንደሚወስደን እነዚህ ነቢያት ምስክሮች ናቸው። እግዚአብሔር ማንንም አይተውም። እንደ አሕዛብ ስጋችን በስሶ ነፍሳችን እንደ እንስሳ ጠፍቶ የምንኖር ሰዎች አይደለንም። ወይም እንደ ሰዶቃውያን ትንሣኤ ሙታን እንደሌለ የምናስብ ሰዎች አይደለም። ክርስቲያን በክርስትና ጸንቶ ከኖረ በክርስትና ህይወቱ ጸንቶ ኖሮ ከሞተ እግዚአብሔር አምላክ በዘላለም አስነስቶት በትንሣኤ ዘሙታን ወደ እርሱ መንግስት እንደሚመልሰን እናምናለን። 7ኛው መለከት ሲነፋ መልአኩ እንደዚህ ይላል፣ የዓለም መንግስት ለእግዚአብሔርና ለመሲሁ ሆነች፣ ለዘላለሙም እግዚአብሔር ይነግሳል። በየወንበራቸው የተቀመጡት እነዚያ 24 አለቆችም በግንባራቸው ወድቀው ለእግዚአብሔር ሰገዱ ይላል። የዓለም መንግስት የድል አሁን 7ኛው የድል መለከት ስለሆነ ከዚህ በኋላ የዓለም መንግስት ለእግዚአብሔርና ለመሲሁ ሆነች ይለዋል። ለእግዚአብሔርና ለመሲሁ ሆነች ለዘላለሙም ይነግሳል የሚል ታላቅ ድምፅ ከሰማይ ይመጣል። ይሄ 1000 ዘመን ይባላል። ይሄኛው ምን ይባላል? 1000 ዓመት ይባላል። ይሄ ግን ርዕስ ሌላ ስለሆነ ብዙ አናየውም። ብቻ 1000 ዓመት በምድር ላይ የሚኖርበት ጊዜ አለ። ይሄ የእግዚአብሔር መንግስት ማለት ክርስትና በጣም የሚስፋፋበት፣ ክርስትና በጣም የሚያበራበት፣ እግዚአብሔር በምድር ላይ የሚሰበክበት፣ እግዚአብሔር በምድር ላይ የሚነግስበት 1000 ዓመታት አሉ። ይሄ ወደፊት ይመጣ ሲሆን ያለፈው ዘመን ነው ብለን እናምናለን። ምክንያቱም ከዚህ በኋላ ዓለም በአጋንንት በሉሲፈር አገዛዝ ውስጥ ስለምትኖር ያቺ 1000 ዓመት ያለፈው ዘመን ነው ብለን እናምናለን። ታዲያ ለዘላለም ይነግሳል ይልና 1000 ዓመት ከተፈጸመ በኋላ ታላቅ ድምፅ ከሰማይ ይመጣል። በእግዚአብሔር ፊት በየወንበራቸው የተቀመጡት እነዚያ 4 አለቆችም በግንባራቸው ወድቀው ለእግዚአብሔር ሰገዱ፣ እንዲህም አሉ፣ አቤቱ ሁሉን የምትገዛ የነበርክና የምትኖር እግዚአብሔር ሆይ እናመሰግናለን። ታላቁን ኃይልን አንስተሃልና ነግሰህማልና። አሕዛብ ግን ተበሳጩ፣ ቁጣ ደርሶባቸዋልና ሙታን ይፈረድባቸው ዘንድ ለባሮች ለነቢያት ለቅዱሳን ስምህንም ለሚፈሩት ለታናናሾችና ለታላላቆችም ዋጋቸውን ትሰጣቸው ዘንድ ምድርን የሚያጠፏት ትቀጣቸው ዘንድ ዘመናቸው ደርሷል ይላል። ይህንን ካለ በኋላ የመጨረሻው የሚታየው ነገር በመጨረሻው ዘመን እንደዚህ ነው። ቁጥር 19 ከዚህም በኋላ በሰማይ ያለው የእግዚአብሔር መቅደስ ተከፈተ። የእግዚአብሔር መቅደስ መንግስተ ሰማያት ተከፈተች። መንግስተ ሰማያት የምትከፈተው እዚህ ጋር ነው። ይቺ መንግስተ ሰማያት ተከፈተና በውስጧ የእግዚአብሔር የሕጉ ታቦትም በመቅደሱ ታየች ይላል። የእግዚአብሔር የሕጉ ታቦት መሰዊያው በመቅደሱ ውስጥ ታየች።
በመንግሥተ ሰማያት ጌታችን ኢየሱስ ክርስቶስ ታየ ማለት ነው። ይሄ ሲታይ ይሄ ምስጢር ሲገለጥ የመብረቅና የነጎድጓድ ድምፅ የምድር መናወጥና ታላቅ በረድ ሆነ ይላል። ታላቅ ጭንቀት በምድር በሚኖሩ ክፉ ሰዎች፣ ማዕተኞች፣ ሟርተኞች፣ መተተኞች ዘንድ ድንጋጤ ወረደ። መብረቅና ነጎድጓድ ወጣ። የእግዚአብሔር መቅደስ ሲከፈት ክፉዎች ያለቅሳሉ። የእግዚአብሔር መቅደስ ሲከፈት መተተኞች ያፍራሉ። የእግዚአብሔር መቅደስ ሲከፈት ገዳዮች አንገታቸውን ይደፋሉ። ምክንያቱም የፍርድ ሰዓት ነው የመጣው። እግዚአብሔር ከዚህ ይሰውረን። እግዚአብሔር ከሚመጣው መዓት ከሚመጣው መከራ እግዚአብሔር ይሰውረን። ካለንበትም መከራ ያውጣን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችንና የኛ አምላክ እግዚአብሔር ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ይደርባችሁ፣ ይቆየን።